የወይዘሮ ሜላት ወርቅ ዙሮ ተዟዙሮ በእጇ ገብቷል። እንግዲህ ተምቹንም አሳልፋ ለፖሊስ እሰጠዋለሁ እያለችም እየፎከረች ነው። ሀና በአባቷ ላይ ተቀየራለች። ወይዘሮ ሜላት አቶ ኖላዊ የዚህ ነገር ሁሉ ተጠያቂ አባትሽ ስለሆነ ስለ አባትሽ ማወቅ የምፈልገው ነገር አለ ብላ እንግዲህ አቶ ኖላዊን ስጠረጥራቸው ሀና ዝምታ መርጣለች። ይልቁንስ ከአባቷ ጎን ከመሆን ይልቅ ከእናቷ ጎን ሆና ስትከራከርላት ነበረ። ሀና በጣም ተቀይራለች። እናቷና ቤተሰቦቿን ካገኘችም በኋላ ጠቅለል ብላ ወደ ቤተሰቦቿ ሄዳለች። እንግዲህ አባቷን እንደዛ ስትከራከርላት ከጎኑ ስትሆን ለሱ ብላ ብዙ ነገር ስትሆን የኖረች ዛሬ ቤተሰቦቿን ስታገኝ ተቀይራ ወደ ቤተሰቦቿ ጠቅለል ብላለች። ይሄ ደግሞ በጣም አስገራሚው ነገር ነው። እዝራ ደግሞ ሀናን ስለሚያፈቅራት ሀና ደግሞ እኔ ፍቅር የሚባል ነገር አላውቅም ስላለችው ከሷ ርቋል። ላገኝሽ አልፈልግም፣ ላናግርሽም አልፈልግም ባላት መሰረት እሷ ደግሞ ደግማ ደጋግማ እያሰበችው ትገኛለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንኳን ሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። እንግዲህ ተወዳጅና ልብ አንጠልጣዩ ድራማ ኖላዊ እንደቀጠለ ይገኛል። በዛሬው ክፍል እንግዲህ ተምቹ በጣም ስቃይ ውስጥ ይገኛል። እሱም ደግሞ በእርግብ ፍቅርና እንደገና ደግሞ የወይዘሮ ሜላት ወርቅ እሱ በያዘው ቦርሳ ውስጥ ስለተገኘ በጣም ግራ ተጋብቶት ተጨናንቆ እንዲሁም ደግሞ ራሱን በመጠጥ እየሸፈነ ይገኛል። እናም ሰክሮ አቶ ኖላዊም ግራ እስከሚጋባቸው ድረስ ግራ ተጋብቶ ይገኛል ማለት ነው። በየቀኑ ይጠጣል መፍትሄ ስላጣ። እርግብ ደግሞ ወርቁን እንዳወቁትና ሰው ባለቤቱ እጅ እንደደረሰ አላወቀችም ነበርና ተምቹ ቀጥ ብሎ ሄዶ ስለተፈጠረው ነገር ሁሉ ነገራት። ወርቁ ባለቤቶቹ እጅ እንደገባና እስከ ዛሬም ሲሰልላት ወደ እሷ ህይወት እንደመጣና ከውጭ ሀገር የመጣ መስሎ እንደቀረባትና እነሃናንም እንደሚያውቃቸው ነገራት። እርግብ በጣም ተበሳጨች፣ ተናደደች። ላንተ ነው እንደ ሰውነቴን አርክሼ የሰጠው? እኔ እኮ እውነተኛ አፍቃሪ ዘሪሁን መስለህ ነበረ። ለካስ አንተ ስትጫወትብኝና ስትሰልለኝ ነበር። በቃ ሁለተኛ አይን ማየት አልፈልግም፣ አጠገቤ እንዳደርስ ብላ በጥፊ መታ ከቤት አባረረችው። ተምቹ ይሄን መቋቋም አልቻለምና ራሱን በመጠጥ ስክር ያደርጋል። ይሄ ነገር ደግሞ ህይወቱ ላይ ጉዳት እያመጣበት ነው። እንግዲህ ሀንዬና ሰላም ያንን ወርቅ ቀጥታ ወደ እናታቸው ዘንድ ነው ይዘው ሄዱት። ወይዘሮ ሜላት ወርቁን ስታላወቀችም ነበር። እንዴ ይህን ሁሉ ወርቅ ከየት ገንዘብ አግኝታችሁ ገዛችሁልኝ እያለ ስጠይቃቸው ሰላምን እንዴ ማዬ ይሄ እኮ ገዝተንልሽ አይደለም ትላታለች። ሀናም አዎ ማዬ ገዝተንልሽ እኮ አይደለም ብለው ሲነግሯት እና ከየት አመጣችሁት? ይሄ መስፍን ምን ሆኖ ነው? መቼ ነው ነፍስ የሚያውቀው? ይህ ሁሉ ወርቅ ሲገዛ እንዴት አማክረኝም እያለች ስትላቸው አይ አባዬም አልገዛልሽም፣ ይሄ እኮ የራስሽ ወርቅ ነው፣ ወርቅሽን አታውቂውም እንዴ አሏት። እንዴ ምን ማለት ነው አለችና ወርቋን ስታየው የራሷ ወርቅ ነበረ። አዎ ይሄ የኔ ወርቅ ነው፣ ከየት አገኛችሁት? እንዴት መጣ እያለ ስጠይቃቸው እነሱም ወርቁን እርግብ የሰረቀችው ወርቅ እንደሆነና የፈጣሪ ስራ ዙሮ ተዛዙሮ በእጃቸው እንደገባ ነገሯት። እናም የተገኘውም ወርቁ ጓደኛዬ ተምቹ የሚባለው ጓደኛዬ ቦርሳ ያዥልኝ ብሎ እንደሰጠኝ እዛ ቦርሳ ውስጥ ነው የተገኘው ብላ ሀና ነገሩን ለወይዘሮ ሜላት ነገረቻት። ወይዘሮ ሜላት ደግሞ ስለ ቦርሳው ከዚህ በፊት ስለምታውቅ የሀና አባት ወደነ ወይዘሮ ሜላት ቤት ስላመጣን ቦርሳ ከዚህ በፊት ታውቀው ነበር። ቆይ ይህን ቦርሳ አይቼዋለሁ ከዚህ በፊት እንዴት ተመልሶ ወደ እናንተ ቤት ሄደ ስትል ስለሱ ሌላ ጊዜ እናስረዳሻለን፣ ግን ያ ቦርሳ ተምቹ አስቀምጭልኝ ብሎ የሰጠ ነበረና እንደ አጋጣሚ ስንከፍተው ይሄ ወርቅ ነበረበት እና ያ ቦርሳ ደግሞ የፍቅረኛው ነው ብላ ነገረቻት። ሰላምም ደግሞ እማዬ እሱ ይገርምሻል እንዴ ተምቹ ማለት ማን እንደሆነ ታውቂያለሽ? የእርግብ ፍቅረኛ ነኝ ብሎ ከአሜሪካ ነው የመጣሁት ብሎ የታወቀን ነው እኮ ብላ ነገረቻት። ወይዘሮ ሜላት በጣም ደነገጠችና እንዴት ይሄ ሊሆን ይችላል? እሱ ማለት ከአሜሪካ እንደ የመጣው እና እናንተ ጋር እንዴት ምን አገናኘው እያለ ስጠይቃት ሀናም አይ ተምቹ ነው ስሙ፣ ተምቹ ማለት አባዬ ጋር የሚውል የአሴር ጓደኛ ነው። ስለዚህ ከውጭም አልመጣም፣ የሚኖረው እዚህ ነው። ብቻ ነገሩ እንዴት እንደሆነ ባላውቅም
የዚህ ሀገር ነው የሚኖረው የተምቹ የአሴር ጓደኛ ነው ብላ ነገረቻት። ወይዘሮ ሜላት እንግዲህ ወርቁ በመገኘቱ ከማመስገን ይልቅ የሀናን አባት ጠረጠረችው። እዚህ ነገር ውስጥማ የሀንዬ አባት ሊኖርበት ይችላል፣ ነገሩን ማጣራት ትፈልጋለሁ ብላ ጮኸች። ሰላምዬም ይሄን ስትሰማ በጣም ተናደደችና እማዬ መቼም አሁንም የሀንዬን አባት እየጠረጠርሻቸው አይደለም። አንቺ ከምታገኘው ጥሩ ነገር ይልቅ ትንሿን ስህተት ፈልገሽ ሰው መውቀስ ነው የምትፈልጊው። ሁለተኛ እኔ አንቺን ነገር መስማት አልፈልግም፣ በጣም ነው የሰለቸሽኝ አለቻትና ትታት ተነስታ ትሄዳለች። ሀና ግን ምንም ነገር አላለችም፣ ለአባቷ እንኳን አልተከራከረችም፣ ወይም ደግሞ አባዬ ይሄን ሊያደርግ አይችልም ብላ ስለ ነገሩ ልታስረዳት አልሞከረችም። ዝምታ መርጣ እንደውም ከእናቷ ጎንና ነገሩን ቀስ ብለን እናጠራዋለን፣ አንቺ ተረጋጊ እያለች እናቷን ስታረጋጋትና ከጎኗ ሁና አባቷ ሲወቀስ ዝምታን መርጣለች። አሁን ላይ ሀና ተቀይራለች። አንደኛ ስለ እዝራ እያሰበች ትገኛለች። አሴር ያ ሁሉ ነገር ከጎኗ ሆኖ ስንት ነገር ሲያደርግላት ኑሮ እንዲሁም ደግሞ እንደሚያፈቅራት ማውቃ፣ ነገር ግን አሁን እዝራን እየተከተለች ትገኛለች። ተምቹ ብን ብሎ ሰክሮ እቤት ሲመጣ አቶ ኖላዊ ምን ሆነህ ነው ልጄ? እንዴት እንድትሰክራለህ? ጭራሽ እንደዚህ ሆነህ መጣ እያሉ ሲገጽሱት ነበር። ተምቹ ደግሞ በስካር መንፈስ ሆኖ ወርቁን እኮ ተገኘ እነ ሀና እውነቱን ደረሱበት፣ ሀናና እህቷ ወርቁን አግኝተው ለእናታቸው ሰጧት እያለም በስካር ሆኖ ለአቶ ኖላዊ ሲነግራቸው ነበር። እና የሀናም አባት ያው ስለሰከረ ተምቹ እየቃዥ ይሆናል ብለው ከቁም ነገር አልወሰዱትም ነበር። ምግብ ብላና ተኛ፣ ነገ ትነግረኛለህ ስትረጋጋ ብለው አስተኙት። ጠዋት ሲነጋ አቶ ኖላዊ ተምቹን ማታ እኮ ስለ ወርቅ እያወራህ ነበር፣ ስለምን ወርቅ ነው ያወራኸው? እስኪ አሁን ንገረኝ እያሉ ጠየቁት። ተምቹም ለመናገር አልፈለገም። እንዴ ስለ ወርቅ አወራሁ እንዴ እያለ ሲቀባጀር አቶ ኖላዊም በልበል አሁን ቁም ነገር ንገረኝ፣ ምንድን ነበር እያልክ የነበረው? ስለምን ወርቅ ነው ያወራኸው? ብለው አፋጠው ሲይዙት በባለፈው እዚህ ያስቀመጠው ቦርሳ የእርግብ እንደሆነና እርግብ ደግሞ ከእናቷ የሰረቀችው ወርቅ እዛ ቦርሳ ውስጥ እንደነበረና እሱም ስለ ጉዳዩ ምንም ነገር እንደማያውቅ እና ወርቁን ሀናና እህቷ ሰላም አግኝተው ወደ ቤታቸው እንደወሰዱት ነገራቸው። አቶ ኖላዊም እናንተ ስለ ወርቁ አታውቅም እንዴ ከየት እንደመጣ ብለው ሲጠይቁት አይ እኔ እስካሁን ድረስ ከብቻ አላየሁትም ነበር፣ እናም ያወቁት እነሱ ከፍተው ተደናግጠው ሳገኛቸው ነው። እኔ እርግብን በጣም አፈቅራታለሁ፣ ምንም እንኳን ሌባ ብትሆንም ለእኔ ንጹሕ ናት፣ እሷን ማጣት አልፈልግም፣ እሷንም አሳልፌ መስጠት አልፈልግም። ግን አሁን እንዴት አድርጌ እንደምነግራትና ያለውን ነገር እንዴት እንደምጋፈጣት በጣም ለእኔ ከብዶኛል እያለ ነገራቸው። አቶ ኖላዊም አይ ልጄ በእኔ ምክንያት ነው አይደል እዚህ ነገር ውስጥ ያስገባው፣ በቃ ተረጋጋ፣ ለነገሩ መፍትሄ አናጣም ብለው ያረጋጉታል። እናም እርግብ ደግሞ ምንም ነገር ቢመጣባት የእጇን እንደሆነ ሌባ ስለሆነች ገንዘቡም ወርቁም ወደ ባለቤቱ መመለሱ ትክክል እንደሆነ ነገረውና እሱም በቃ ሊሄድ ብሎ ተሰናብቶ ሄደ። ተምቹ እንግዲህ አቶ ኖላዊ ወደ እነ ሀና ቤት ሄድና ለወይዘሮ ሜላት የተፈጠረውን ነገር ሁሉ ነገራት። እናም ወይዘሮ ሜላት ተምቹን በፖሊስ አስቀፈድደዋለሁ እያለ ተናዳ ስለነበረ አቶ ኖላዊም ተምቹን እንዳታሳስረው ለመናት። ምክንያቱም ተምቹ እዚህ ነገር ውስጥ የገባው በእኔ ምክንያት ነው፣ ተጠያቂ መሆንም ካለብኝ እኔ ነኝ እንጂ እሱ አይደለም። በመጀመሪያ የሀናን ፎቶና መስቀል አሳልፎ በገንዘብ ለባዩሽ ከሸጠላት በኋላ ያን የሚያደረገው ሳያውቅ ነው። ከዛም በኋላ በነገሩ ተጸጽቶ እኛ እርግብ ተምቹን ስለማታውቀው ከአሜሪካ ነው የመጣሁት ብለህ ታወቃትና የሀና እውነት እንዲወጣ አድርግ ብለን እዚህ ነገር ውስጥ ያስገባ ነው እኔና አጎቱ ነን። ስለዚህ ይቅር በይው፣ አሳልፈሽ ለፖሊስ አትስጩ ብሎ ለመነለት። ወይዘሮ ሜላትም በምሰማው ነገር በጣም ተገረመችና እንዴት ላምናችሁ እችላለሁኝ? ምናልባችም እኮ የባዩሽ እጅ ሊኖርበት ይችላል ብላ ጠየቀች። አቶ ኖላዊም ተምቹ ባዩሽ ጋር ምንም አይነት ግንኙነት እንደሌለውና እዚህ ነገር ውስጥ የገባው በእኛ ምክንያት ነው ብሎ አሳመናት። እሺ በቃ ሁሉንም ነገር ከባለቤቴ ጋር ልመካከርበትና የሚሆነውን ነገር እናያለን ብላ ነገረችው። እና አቶ ኖላዊም ተምቹን ይቅርታ ጠየቀውና የሀንዬ እናት እንደምትፈልግህ ነግራኛለች። ለምን ብሎ ሲደናገር ተምቹ ያው ስለ ወርቁ ልጠይቅ ነው፣ ከየት እንዳመጣው እንዴት እንደሆነ ስለ ነገሩ ልታናግር ትፈልጋለች ብሎ ነገረው።
ቆይ እሷ ሴትዮ ግን ምንድን ነው የምትፈልገው? ገንዘቧን ነው አገኘች። ከዚህ በላይ ምን ትፈልጋለች? እያለም ተናደደባት። ለአንድና ለመጨረሻ ጊዜ እርግብን ማግኘት ስለሚፈልግ ተምቹ እርግብ እንግዲህ ማምለጥ መርጣለች። ወደ ባህር ዳር ሄጄ እዛ ስራ መጀመር ይኖርብኛል፣ በቃ እዚህ ፖሊስ ከሚይዜ ብላ ወስና እዛ ካረፈችባት ጓደኛዋ ብር ለትራንስፖርት ሰርቃ ልታመልጥ ስትል ተምቹ ይደርስባትና እርግብ የት እየሄድሽ ነው ብሎ ይጠይቃታል። እሷም ደግሞ ሁለተኛ እንዳትከተለኝ ብያል ነበር እንዴ? አሁን ደግሞ ምን ፈልገህ ነው የመጣኸው? ያለኝን ነገር ሁሉ ወስደሃል፣ ከአጠገቤ ራቅ፣ ዓይንህን ማየት አልፈልግም ብላ ነገረችው። ተምቹም ደግሞ እንደዛማ ሊሆን አይችልም፣ እኔ እኮ በጣም ነው ማፈቅርሽ ብሎ ሲነግራት እሷም ደግሞ እስከ ዛሬ ድረስ ገላዬን አሳልፌ ላንተ ያቆሸሽኩት በጣም ነው የሚቆጨኝ። መጀመሪያ ማፍቀር ከማሰብ በፊት መጀመሪያ ወንድ ሁን ብላ ነገረችው። እሱም በጣም አዘነባት እና ለአንድና ለመጨረሻ ማስጠንቀቂያ ሰጥታው አይኑን ማየት እንደማትፈልግ ነግራው ተሰናበተችው። ተምቹ በጣም ግራ ገብቶታል። ምክንያቱም የእርግብ መጥፎ ነገሯ አይታየውም አሁን ላይ እንደዚህ ሌባ፣ እንዲሁም ደግሞ የሰው ሕይወት የምትበጠበጥ ኃይለኛ፣ እንዲሁም ደግሞ ወንጀለኛ እንደሆነች እያወቀ እንኳን ንጹሕ ሆና ነው የምትታየው ለሱ በጣም ስለሚያፈቅራት እና ሀናም ደግሞ ቤተሰቦቿን ካገኘች በኋላ አባቷን እርግፍ አድርጋ ትታ እንዳጠቃላይ ቤተሰቦቿ ጋር ሆናለች። ይሄ ነገር ደግሞ በጣም ለአቶ ኖላዊ የሚገባቸው አይደሉም። ለ16 ዓመት ሲንከባከቧት ለራሳቸው መኖር ትተው እሷን ሲያሳድጉ ኖረው አሁን ግን እናቷን መርጣለች እና እናቷም ደግሞ አባቷን በወንጀለኝነት ስጠረጥረው እንኳን ምንም አይነት ማስተባበያ አልሰጠችም። እንግዲህ ለዛሬ ኖላዊ ይሄን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ ነው የማመሰግነው። ቻናሉን ሰብስክራይብ አድርጉት። መልካም ጊዜ